የተነካ ቦታ አይመርጥም የማምለኪያ ይዘምራል መዋለበት አያስችለው ይሆንክለት በአንተ መንፈስ የተነካ ቦታ አይመርጥም የማምለኪያ ይዘምራል በሄደበት አያስችለው ይሆንክለት በመንፈስ ዝናብ የረሰረሰ ሰው ዛሬም አንተን ነገም አንተን የሚለው በመንፈስ ዝናብ የረሰረሰ ሰው ዛሬም አንተን ነገም አንተን ነው ሚለው እኔም አንተን ይለበኛል ልቤ እኔም አንተን ይለበኛል ልቤ እጅግ ልቅ ለሐሳቤ እጅግ ልቅ ለሐሳቤ እጅግ ልቅ ለሐሳቤ እጅግ ልቅ ለሐሳቤ እሺ መጽሐፍ ቅዱስ ያዘ መሳፍንት ምዕራፍ 7 መሳፍንት ምዕራፍ 7 ቁጥር 9 መሳፍንት ምዕራፍ 7 ቁጥር 9 በዚያም ሌሊት እግዚአብሔር በእጄ አሳልፌ ሰጥቻለሁና ተነስተ ወደ ሰፈር ውረድ አንተም ለመውረድ ብትፈራ አንተ ከሌሎች ከፋራ ጋር ወደ ሰፈሩ ውረድ የሚናገሩትንም ትሰማለህ ከዚያ በኋላ ወደ ሰፈሩ ትወርድ ዘንድ እጅ ትበረታለች አለው እግዚአብሔር በእጅ ምን ብያለሁ አሳልፌ ምን ብያለሁ ማንን ሚዲያማውያንን ከጎናችሁ ያለው ሰው ነካርጉትና እግዚአብሔር ዛሬ በሉት ምድርን አሳልፎ ይሰጣል ዘርህን አሳልፎ ይሰጣል ቤተሰብን አሳልፎ ይሰጣል አገርህን አሳልፎ ይሰጣል እሺ ውይ በሉ ሃሌሉያ እኔ ምን አረጋለሁ አለው እግዚአብሔር አሳልፌ አሜን ነገር ግን ለመውረድ ወደ ጠላት ሰፈር ለመውረድ ብትፈራ ካንተ ጋር ያለው ሎሌ ይዘ ትወርዳለህ የሚናገሩትንም እንትላለህ ትሰማለህ ዛሬ በቃ ለመጮህ ተዘጋጁ አንተም ለመውረድ ብትፈራ አንተ ከሌሎ ከፋራ ጋር ወደ ሰፈሩ ውረድ የሚናገሩትንም ትሰማለህ ከዚያ በኋላ ወደ ሰፈሩ ትወርድ ዘንድ እጅ ትበረታለች አሜን ሰው ከምን የተነሳ መሰላችሁ ሰው የሚደክመው ከሚሰማው ነገር ሰው ከምን የተነሳ መሰላችሁ የሚበረታው ከሚሰማው እግዚአብሔር የተናገረው ሰው ዓለም በሙሉ ቆም ቢለው አይቆምም አሜን ይበረታል አሜን እስቲ አንድ ሰው በረታለሁ ይበል ዛሬ ትክክለኛ የሆነ ኢንፎርሜሽን ከእግዚአብሔር ትሰማያለሽ ምናልባት ዶክተሮች ምን ብለውሻል የፈራሽበት ፍራስትሬት ያረክሽበት ጉዳይ አለ ዛሬ በጌታ በኢየሱስ ስም ካምላክሽ እግዚአብሔር አንድ ነገር ተናገረ ይህን ሰማው ኃይል የማን ነው እግዚአብሔር ነው እስቲ ኃይል እግዚአብሔር ነው በሉሴ yes ኃይል እግዚአብሔር ነው በሉሴ ኃይል እግዚአብሔር ነው እግዚአብሔር ተናገረ እኔ ምን አልኩኝ ኃይል የማን ነው ኃይል የማን ነው እጅ ምን ትላለች ያለው ትበረታለች እስቲ እጄ ይበረታል በሉ እጁም ይላል በያዕቆብ አምላክ እጅ ምን አለ በረታ
አሜን አሜን አሜን። የያዕቆብ አምላክ እጅ አንተን ያበረታል። የእስራኤል አምላክ እግዚአብሔር እጅህን ያበረታዋል። የናዝሬቱ ኢየሱስ ከዚህ በኋላ የተገመገመውን ነገርሽን ያጸረዋል። እጁ ነካኝ ሺባብ ሀስቱ ብራዚና ካምባ ታራቤሬ ካባረቦሽ እርሱና ሌሎ ፋራ በሰፈሩ ዳርቻ ወደ ነበሩት ሰልፈኞች ወረዱ። ብዛታቸውም እንዳንበጣ የሆነ ሚዲያማውያንና አማሌቃውያን የምስራቅ ሰዎች ሁሉ በሸለቆ ውስጥ ሰፍረው ነበረ። ብዛታቸው እንደምን እንዳንበጣ። ጠላት ምን ሆኖ እንዳንበጣ ጠላት ተሰብስቧል። ሚዲያማውያንና አማሌቃውያን ምን ብለዋል? ጠላት እንዳንበጣ ተሰብስቧል። እግዚአብሔር ውረድና ሚሉትን ስማ አለው። ብዛታቸው እንዳንበጣ የሆነ ሚዲያማውያንና አማሌቃውያን የምስራቅ ሰዎች ሁሉ በሸለቆ ውስጥ ሰፍረው ነበር። በግመሎቻቸውን ብዛት ቁጥር እንደሌለው በባህር ዳር እንዳለ አሸዋ ነበር። እንኳን ሰው ግመሉ ራሱ ማለት ነው ምንድነው በባህር ዳር እንዳለ አሸዋ ይመስል ነበር። ዛሬ ይሄን ጠላትን እግዚአብሔር አሳልፎ ይሰጣል። አሁን እኛ እኔ አሁን ይሄን እንደ አሸዋ የበዛውን እኔ ብቻዬን እንዴት እችለዋለሁ? አሁን እኔ እንዴት ይሄ እንዳንበጣ ይበዛው እንደ አንበጣ አሸን የሆነውን ግመሎቻቸው ራሱ እንደ ምድር አሸዋ ይቆጠራል። ቢች ዳር ያውን ወንዝ ዳር ያሉ አሸዋ ይቆጠራል። እንደማይቆጠር ሆነው ምን አይነት እንዴት ብለው ቢተኙ ነው? በእኔ ውስጥ ያለው ያሸንፋል በልስቴ። በዓለም ካለው በእናንተ ውስጥ ያለው ምን ይበላል? ይሄ ሁሉ ዓለም ውስጥ ካለው የት ያለው? እዚህኛው ቀዳዳው አንተ ጋር ያለው ይበልጣል። ፎቅ ላይ ለምን አሜን አትሉኝም? እኛ ጋር ያለው ይበልጣል። ገና ወደ መልእክት ያልደረስኩ እየተንደረደርኩ ነው። ግመሎቻቸው ብዛት እንደሌለው እንደማይቆጠር እንደ ባህር ዳር እንዳለ አሸዋ ነበረ። ጌዲዮን በደረሰ ጊዜ አንድ ሰው ህልምን ለባልንጀራው ሲያጫውት እነሆ ህልም አለምኩ። እሺ ምንድነው ህልም? እነሆም አንድ የገብስ እንጎቻ ምን አልሰማውም? እነሆም ምን የገብስ እንጎቻ ወደ ሚዲያም ሰፈር ተንከባላ ወረደች። ወደ ድንኳኑም ደርሳ እስኪወድቅ ድረስ መታችው፣ ገለበጠችውም፣ ድንኳኑም ተጋደመ ይል ነበር። ባልንጀራው መልሶ ይህ ነገር ከእስራኤል ሰው ከኢዮአስ ልጅ ከጌዲዮን ሰልፍ በቀር ሌላ አይደለም። እስቲ አሜን በል። ህልም አለምኩ አለው። ምን አለምክ ሲለው እንጎቻ አየው አለ። እሺ እንጎቻ እና እንጎቻዋ ደግሞ ከተራራ ነው የምትወርደው። ከዛ መጣችና እንደ አንበጣ እንደ የምድር አሸዋ የነበረውን ድንኳን የተተከለው ምን አደረገችው አለ? መታችው አለ። ከዛስ ገለበጠችው አለ። ከዛስ አስተኛችው። አሜን ምንድናት አለ? ምንድናት አለ? የገብስ በጌታ በኢየሱስ የገብስ እንጎቻ አይቶ የሚያውቃለ? የገብስ እንጎቻ እሺ ታውቃለህ? የገብስ እንጀራ አይቻለሁ እኔ ሰሞኑን። የገብስ እንጀራ እንዴት እንደሚጣፍጥ ለሁሉም ሰው አሁን እሺ እርባችኋል ማለት ነው። የገብስ እንጎቻ ምናልባት የእንትን እንጎቻ ምንድን ነው? የገብስ እንጀራ በጣም ትንሽ ናት። እንደዚህ አይቻለሁ። እቺ ነው የምታክለው። በጣም ትንሽ ናት። እና ምን ያክል አሁን የገብስ እንጎቻ እንኳን ድንኳን ልትጥል አይደለም እንኳን ድንኳን ልትጥል፣ ድንኳን ልትገለባብጥ፣ ድንኳን ልትጥል ምን ልታደርግ አይደለም የገብስ እንጎቻ ምናልባት ከኋላክ ቢወረውሩና ቢመቱ እንኳን በገብስ እንጀራ ማለት ነው። በገብስ እንጎቻ ላታውቁሉ ትችላለህ።
በገብስ እንጎቻ መትቸው ምናምን ቢል ራሱ መቼ ነው የመጣኝ? ነገር ግን አንድ የገብስ እንጎቻ ከተራራ ወረደች። ከዛ በኋላ የምድያማውያንን ድንኳን መምታት ጀመረች። ከዛም በኋላ የምድያማውያን ድንኳን መገልበጥ ጀመረች። ከዛ የምድያማውያን ድንኳን ማፈራረስ ጀመረች። እስቲ አንድ ሰው ጮሆ አሜን ይበላ። ባንቺ ውስጥ ያለው ድንኳን፣ ባንተ ውስጥ ያለው እንጎቻ፣ ባንተ ውስጥ ያለው ነገር የዓለምን ድንኳን ይገለብጣል። የዲያብሎስን ድንኳን ይገለብጣል። የጨለማውን ድንኳን ይገለብጣል። ከጎናችሁ ያለውን ሰው ንገሩት፣ በእኔ ውስጥ ያለው ጥቂቱ ነገር በለው የጠላትን ድንኳን ይገለብጣል በለው። የጠላትን ጎጆ ያፈርሳል። የጠላትን ሰፈር ያናውጣል። ይገለብጣል የኔ ጌታ፣ ይገለብጣል የኔ ጌታ፣ ይገለብጣል የኔ ጌታ። እስቲ አንድ ሰው አሜን ይበለኛ። አንድ እንጎቻ ምንም መፍጠር የማትችል፣ አንድ እንጎቻ ምንም ማምጣት የማትችል፣ እንኳን ድንኳን ልታፈርስ፣ እንኳን ልትገለባብጥ፣ እንኳን ልታጋድማቸው አይደለም ምንም ማምጣት የማትችል ባንተ ውስጥ ያለው ላንተ ምናልባት ቫልዩ ትንሽ ሊሆን ይችላል። በእግዚአብሔር አይን ሲታይ የእግዚአብሔር አንድ ቃል ሰማይ ፈጠረ። የእግዚአብሔር አንድ ቃል ምድርን ሰራ። የእግዚአብሔር አንድ ቃል እኔን ፈጠረ። በእግዚአብሔር ነገር ላይ ጥቂት ይበቃል የሚል አሜን ይበላ። እግዚአብሔር ትልቁን ጎልያድን ለመጣል ትልቅ ዳዊት አልፈጠረም። እግዚአብሔር ትልቁን ለመጣል ትንሹን መረጠ። ማንም አይጥለኝም፣ የተማረ አይጥለኝም፣ ያወቀ አይጥለኝም፣ የነገሰ አይጥለኝም ያለውን ሰው በጠጠር ኳ ዛሬ በውስጥ ያለው ጠጠር የጠላትን ግንባር ይመታል። በውስጥ ያለው ትንሿ ነገር ጠጠር የሆነች ነገር ዋያ ካባሳ ካራቤኒያ ኢየሱስ ያድናል። ምናልባት እኮ እኔ መሳሪያ የለኝም፣ እንዴት አድርጌ ነው ጠላትን ምጥለው? ጎልያድን ኤው የቱ ጋር መተዋለሁ? ጠቅላላ ብረት ለብረት ነው። እኔ ደግሞ ያለኝ መሳሪያ ትንሽ ምናምን እያልክ አንተ ራስን ቫልዩን ትንሽ ዝቅ ታደርጋለህ። እግዚአብሔር ግን እንደዚህ ይላል፣ በአንተ ውስጥ ያለው የእስራኤልን ተግዳሮት የሀገርን ሀፍረት እኮ ነው ያነሳው። በአንተ ውስጥ ያለው እንኳን ያንተን የሀገርን ቀንበር፣ የሀገር ቀንበር ይሰብራል። ዛሬ በአንዳንዶቻችሁ ላይ ከተማ የሚያለመልም ቅባት ይመጣል። አንተ የረገጥክበት ከተማ ብሩክ ይሆናል። አንተ ያለህበት ቤተሰብ የተባረከ ይሆናል። አንተ የገባህበት ሁሉ ጎጆ ጎጆ ይየየ ሃሌሉያ። በጌታ በኢየሱስ ስም ጸልያለሁ። ከዚህ ቀን ጀምሮ በውስጣችሁ ትንሽ ነው ያላችሁት፣ በውስጣችሁ ምንም አትሰራም ያላችሁ፣ በውስጣችሁ እቺ የምታክል ያላችሁት እግዚአብሔር ምስክሬ ነው። የጠላትን ጎጆ፣ የጠላትን መንደር፣ የጠላትን ሰፈር ይገለብጣል፣ ያጋድማል፣ ያፈርሳል። ተነብያለሁ። ከዚህ ቀን ጀምሮ ተንበርክካችሁ ስትጸልዩ ጎረቤት ያለ አጋንንት ይጮሃል። ባንተ ውስጥ ያለው ትንሹ ነገር የጠላትን ድንኳን ያፈርሳል። ባንተ ውስጥ ያለው ጥቂቱ ነገር የጠላትን ጎጆ አያያ ጩኸት ያለው ለጌታ ሃሌሉያ። ከጎናችሁ ያለው ሰው እንደዚህ በሉት፣ እንደዚህ በሉት፣ በውስጥ ያለው ጥቂት ነገር በሉ። ተገባገባ የጥቂቱን ቀኔን አቀማን ነው ይላል እግዚአብሔር ቃል። አትናቁ፣ ውስጣችሁን አትናቁ። ውስጣችሁን ትንሽና አትበለው። ከጎን ያለውን ሰው ትንሽና አትበለኝ በለው፣ ትንሽና አልልህም በለው። ኢየሱስ ጌታ ነው። ማንም ታናሽነትን ምን አይበል። ከጎን ያለው ሰው ነካ አድርገውና ማንም ታናሽነትን አይናቅ በለው። እግዚአብሔር በትንሹ ትልቅ ነገር ይሰራል። ትንሹን ትልቅ ይችላል፣ ይችላል። ሃሌሉያ። እሺ ተቀመጡ። እነሆ ህልም አለምኩ አለው። እነሆም የገብስ እንጎቻ ወደ ምድያማውያን ሰፈር ተንከባላ ወረደች። ወደ ድንኳኑም ደርሳ እስኪወድቅ ድረስ መታችው፣ ገለበጠችውም፣ ድንኳኑን ተጋደመ ይል ነበር። ባልንጀራው መልሶ ይህ ነገር ከእስራኤል ሰው ከኢዮአስ ልጅ ከጌዲዮን ሰልፍ በቀር ሌላ አይደለም። እግዚአብሔር ምድያማውያንና ሰራዊቱን ሁሉ በእጁ አሳልፎ ሰጥቷል። አሜን። ልናገርባችሁ፣ አሜን፣ አሜን። ልናገርባችሁ፣ ልናገርባችሁ፣ አሜን፣ ልናገርባችሁ። አሜን። ከጎን ያለው ሰው የኔን ነገር ጠላት ስለሚያውቅ ብለው
ሰልፍ ቢያበዛም የጠራኝ የታመነ ነው። ተስፋን የሰጠ የታመነ ነው። ጩኸት ያለው ሲለ ጌታዬ ተስፋን የሰጠ ምንድን ነው? ተስፋን የሰጠሽ ማን ነው? ተስፋን የሰጠ ማን ነው? ኢየሱስ ያድናል። በአንተ ውስጥ ያለው ትንሹ ጠላት ያውቀዋል። ለዛ ነው ሰልፍ የሚያነሳው፣ ረሃብ የሚያመጣው፣ ችግር የሚያመጣው፣ ምናምን የሚያመጣው በህይወት ላይ የሆኑ ሰልፎች። ሰልፍ ከበዛ በአንተ የተቀባ ሰው ነህ። ጠላት ለነገሩ ጠላቴ ተጠንቅቆ ሲዘጋው ጠላቴ መዝጊያውን ነቀለው። እግዚአብሔር ምስክሬ ነው። ለአንድ እንጀራ የተራባችሁ የእንጀራ ፋብሪካ ትከፍታላችሁ። ለአንድ እንጀራ መብላት ያቃታችሁ ሚሊዮኖችን የምትመግቡ ያቺ እንጎቻ እስቲ የኔ እንጎቻ በሉ። ውስጥ ያለው ነገር ትንሽ ነው። የኔ እንጎቻ በል እስቲ። የአማሌቅን ሰፈር፣ የፍልስጤምን ሰፈር ድንኳን ትነቅላለች። እሺ ልቀጥል። እነሆ ማለምኩ፣ እነሆ አንዲት የገብስ እንጎቻ ወደ ሚዲያማን ሰፈር ተንከባላ ወረደች፣ ወደ ድንኳኑም ደርሳ እስኪወድቅ ድረስ መታችሁ፣ ገለበጠችውም፣ ድንኳኑም ተጋደመ ይል ነበር። ባልንጀራው መልሶ ይህ ነገር ከእስራኤል ሰው ከኢዮአስ ልጅ ከጌዲዮን ሰልፍ በቀር ሌላ አይደለም። እግዚአብሔር የሚዲያማንና ሰራዊቱን ሁሉ በእጁ አሳልፎ ሰጥቷል። አቤት ኢትዮጵያ ውስጥ ያለው ዘንዶ ይፈራል። ዛሬ ይታረዳል። አንድ ምንም የሌለው ሳይሆን መካከለኛ ኢኮኖሚ ሌቭል ላይ ያለ አንድ አገልጋይ ከዚህ በፊት ስንት 80 ሚሊዮን ብር አለው ብሎ አወራበት። ሰይጣን ማለት ነው። ሰውየው የለውም። እኔ 80 ሚሊዮን ህዝብ ነው ያለኝ አለ። ምንም የለውም ሰውየው ግን ማለት ኖርማል አገልጋይ ነው። ኖርማል ቤተክርስቲያን እንደኛ እንደሌሎቹ ማለት ነው። ኖርማል ነው። የሚገርማችሁ ሰይጣን አንዳንዴ ይፈራል አላቸው ይላል። እነሱ ናቸው ሀገሩን የገዙት። ባንክ ነው፣ እነሱ ናቸው ሀብታም። ይሄ መሆኑ አይቀርም። እሺ መሆኑ አይቀርም በል። አሁን እሱ ምን ሄሊኮፕተር የሚገዛ ብር የለውም አለው። እንኳን ኖረው ከዚህ በላይ እግዚአብሔር ይጨምርለት፣ ይጨማምርላቸው። ሰይጣን አንዳንዴ መድረሻሽን ይናገራል ቀድሞ። ሲነገር እንደነበረ አይቀጥልም በሉት። አረ አንድ ሰው አሜን ይበላ። አሜን። በቃ ጠላት መሸነፉን አወቀና ይሄ ጌዲዮን ሰልፍ ነው፣ በቃ ተሸንፈናል አለ። በቃ ጠላት ተሸንፏል። ከጎን ያለው ሰው ጠላት ባንተ ላይ አወራብህ ማለት ብለው ተሸንፏል ማለት ነው ብለው። የተሸነፈ ምልክቱ ወሬ ያበዛል። ጠላት ወሬ ካበዛ በቃ ባንተ ላይ አሸንፋል ማለት ነው። ጠላት ደግሞ ምን ብሏል? ተሸንፏል። እስቲ ጠላት ተሸንፏል በለ። ጠላት ተሸንፏል በለ። ጠላት ተሸንፏል በለ። ልጸልይ። ዛሬ በውስጥ ያለው ጥቂቷ ነገር አሳዋ ያንጀራ በኢየሱስም ለሚሊዮን ይሆናል። እስቲ እግዚአብሔር ሆይ ውስጥ ያለው ነገር ይውጣ በሉ። ውስጥ ያለውን ነገር እግዚአብሔር ሆይ ይውጣ 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 ይውጣ። ውስጥ ያለው ቅባት ይውጣ። ውስጥ ያለው ጸጋ ይውጣ። ውስጥ ያለው መንፈስ ይውጣ በጌታ በኢየሱስ ክርስቶስ ስም።